የሚያገባው ነገር የለም ብሏል። ይህ በእንዲህ እንዳለ ከዛው ሳንወጣ እንግዲህ ማለት ነው ይሄው ውጊያ እየጨመረ በመምጣቱ ጀነራል አለምሸት ደገፌና እናቶ ጌታቸው ረዳ ፔፐር ያቀረቡበት የደህንነትና የመረጃ አመታዊ በዓል በሚል ተደርጎ ነበረ። እኔ የገረመኝና ያስደነቀኝ ነገር ስላለ ነው። በዚህ መረጃ ላይ በጣም የሚገርማችሁ መቲም ገይላም ሰምታችሁት ከሆነ የጀነራል አለምሸት ደግፌ ንግግር ወደ ኋላ ሄዳችሁ እንድትሰሙት ነው የምፈልገው። ሸኔ የሚባለው ጸረ ኢትዮጵያ ነው፣ ህወሓትም ጸረ ኢትዮጵያ ነው ብሎ ይናገራል። ተመልከቱት። ፋኖ ግን እንዴት ከነዚህ ኃይሎች ጋር ህብረት ፈጠረ በማለት ፋኖችን ለማባበል የሄደበት መንገድ አለ። አንዱ ይሄ ነው፣ የጀነራል አለምሸት ደግፌ ማለት ነው። ሁለተኛው በዚህ ሁኔታ ላይ ከጀነራል አለምሸት ደግፌ የተነገረው ትንሽ ወደ እንትን ሚዛን የሚያነሳ ነገር ተናግሯል። መከላከያችን ከባድ ፈተና ውስጥ ይገኛል በተራዘመ ጦርነት ብሎ አልዋሽም። ሰላም በመጥፋቱ ጦርነቱ በመራዘሙ መከላከያችን ፈተና ውስጥ ገብቶብናል በማለት መዋሸት አልቻለም። ተመልከቱ። ያውም ይሄ የማን የብልጽግና በጣም ባለስልጣን ሆኖ ትናንትና መከላከያውን ሲያብጠለጥለው ዜሮ ነው ሲለው የነበረው ጌታቸው ረዳ ግን በዛው መድረክ ላይ የኢትዮጵያ መከላከያ ፊት የሚቆም ማንም የለም ብሎ እንደውም እንዴት አስመራን ድረስ መግባት እንደሚችል ሁሉ ማብራሪያ ይሰጣልና ስለገረመኝ ነገር ነው። እንትና በጣም ገርሞኛል። የጀነራል አለምሸት ደግፌ ስሙቱላችሁ ትንሽ ሚዛን የጠበቀ ይመስላል። ደህና ነገር ነው። የጌታቸውን ደግሞ እዚህ ባጭሩ እንስማው። ትናንትም አሁንም ያለውን ተመልካቾች እኔ ብርሃኑ ጁላን አውቀዋለሁ እና ብዙ ጊዜ የሚያሳዝነኝ ለእንደዚህ አይነት ሰዎች የነበረ ሚስፕሌስድ ክብር ነው በጣም የሚያሳስበኝ የሚያስደነግጠኝ። ስንት ሰው ሸውዶ ኖረዋል፣ ስንት ሰው አምታተዋል። ጋንታ ነው ትንሹ ኃይልስ ጋንታ የላቸውም ይላል ብርሃኑ ጁላ። ጋንታ ምን ማለት እንደሆነ አሳምረው ያውቃል ብርሃኑ ጁላ። እንዴት ያን መግለጫ በሚሰጥበት ሰዓት ሜካናይዝድ ብርጌድ ያን መግለጫ በሰጠበት ዕለት የ33ኛ ክፍለ ጦር አንድ ሜካናይዝድ ብርጌድ ሰዓታት ባልሞላ ጊዜ ውስጥ ተደምስሷል። ይሄን ያውቃል። ማርከን ነው የምንለቀው፣ የትም መቀለብ አንችልም። ኤርትራ አንድ ብርጌድ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔዎች መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁ ቲ54 እና ቲ55 ታንኮች ላይ ብቻ ተመስርተህ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ ዴሞግራፊክ አድቫንቴጅም ሳይኖርህ እዚህ ግባ የሚባል ቀናት ላይ ያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገር አያስፈልገኝም። ማይሑፃ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓዲ በራህ ስትራቴጂ ዴፕስ የለውም በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልግ፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው። ተመልከች እንግዲህ በአንድ ሰዓት ውስጥ ብርጌዱ የሚናድ ነበር ያለውን ትናንትና፣ አሁን ደግሞ አመራር እየሰጠ ነው። ፊልድ ማርሻሉ ነው። እናንተ ወታደር ናችሁ፣ በዚህ ቦታ ያለችው ምሽግ ከሰበራችሁ ምን ካደረጋችሁ መንዳት ብቻ ነው። እኔ ጌታቸው ከምሬ ነው የምልሽ መቲ፣ አቋሙን ልዩነታችን እንደተጠበቀ ሆኖ ሰፊ ልዩነት አለን በፖለቲካ በሚመለከተው ምናምን። ነገር ግን ህወሓት ውስጥ ካሉት መካከል አልዋሽሽም በአቋም እንደማንግባባ እንደተለያየን አውቄ የተሻለ ሐሳብ ያለው እሱ ይመስለኝ ነበር፣ ወደ ህሊና የቀረበ ያኔ እንደዛ ጦረኛ ሆኖ ማለት ነው። እዛ ሄዶ ኢንተርቪው ሲሰጥ ቁጣው ከውስጡ የሚወጣው ነገር ላይ ቢያንስ የራሱ እምነት ነው። ይሄ ሰው የተሻለ ህሊና አለው ነበር። አንድ አመት ሳይሞላ በሰዓታት ውስጥ የሚናደውን መቀለባ ምርኮኛ እንትን ማድረግ አስቸግሮናል ያለውን ጦር መጥቶ እዚህ ውስጥ የሚቆም የለም ኢትዮጵያ ሰራዊት ውስጥ ዛሬ። ያኔ ድሮን ያዋጣው ነበር የሚለው አሁን በሳይንስና በምን የተደገፈ ጦር ነው እያለ ያኛው ዝም ብሎ ኋላ ቀር ታንክ ይዘን ይሄን የሚቋቋም የለም። እንደውም አቅጣጫው ሁሉ ነገራቸው እኮ ብርሃኑ በዛ በኩል ያለውን ከሰበራችሁ ምናምን ቀጥ ብሎ አስመራ ድረስ መግባት ነው እስከ ማለት እየተናገረ ነውና የገረመኝ ይሄን ያመጣሁት ለምን ታውቂያለሽ? አለምሸትና ጌታቸውን ለማነጻጸር ስለፈለኩ ነው። ጀነራል አለምሸት የስርዓቱ ደጋፊ ሆኖ ሚዛኑን ጠብቆ ነው የተናገረው። ትናንትና ኤርዶጋን ያድንቅ ሳዳም ሁሴን ያድንቅ ሲል የነበረው ጌታቸው ረዳ ዛሬ በዚህ ደረጃ
አቅጣጫ ሰጭ መሆኑ ስለገረመኝ ነው። የመጨረሻው አሁን ምን እንደገጠመው ያገዛዝ በግልጽ ትመለከታላችሁ። እንስማው። የእኛ ለሰላምና ለጋራ ደህንነት ያለን አዎንታዊ እሳቤና ቁርጠኝነት ብቻውን በቂ አይደለም። ጎረቤቶቻችን በራሳቸው ችግሮችና በውጭ ጫናዎች የተነሳ ደካማና ያልተረጋጉ ከመሆናቸውም ባለፈ ከኢትዮጵያ ጋር ያላቸው ጎረቤቶቹን ደካማና ያልተረጋጉ ሆነዋል ነው የሚለው። ጎረቤቶቹን ከራሳቸው የውስጥ ችግር የሚመነጭም ከውጭ ጣልቃ ገብነትም ደካማና ያልተረጋጉ ጎረቤቶች ሆነዋል ይልና ከኢትዮጵያ ጋር ያላቸው ግንኙነት ምን ሆኗል ይላል። እሺ በጥርጣሬና ከፍ ሲልም በጠላትነት በመፈረጅ ላይ የተመሰረተ እየሆነ መጥቷል። that's it, you lost the battle፣ ተሸነፍክ ማለት ነው። ጎረቤቶችህ በጥርጣሬና በጠላትነት ነው የሚመለከቱን ካልክ ተሸንፈሃል። ማን አሸንፈዋል? ሀገር ውስጥ ያለው ኃይል። ሀገር ውስጥ ያለው ኃይል ጎረቤቶቹን ወዳጅ አደረገብህ። አንተ መንግስት ነኝ የምትለው ኃይል መጨረሻ ላይ ከማን ጋር ቆምክ? ከአርኤስኤፍ ጋር ቆምክ። ከመሐመድ አምዳን ዶጋሎ ጋር ቆምክ። ነን ስቴት አክተርስ ጋር ተሰለፍክ። ሶማሊያ ሄደህ ኤምኦዩ ለመፈራረም ተፍተፍ ማለት ጀመርክ ነው። በኋላ ላይ ሄደህ አንካራ ብትክድም ማለት ነው። ሽንፈት ነው፣ ተቀበለው። ማን ያሸነፈ? ኢትዮጵያ ውስጥ መንግስት ያልሆነው ገና እየታገለ ያለው ኃይል በቀጠናው ላይ እና የቀጠናው ሀገራት ጋር አብሮ መስራት ጀመረ። ለምን? አንተን እንደ መንግስት የሚያይ አካል የለም። አሁን አንተ እንዴት ነው የምትታየው? እንደ ቀጠናው ስጋት። ለምን? የኢትዮጵያ ህዝብ ላይ ጦርነት ስላወጅክ። ይገባሃል? የኢትዮጵያ ህዝብ ላይ ጦርነት ያወጀ አካል ከሌላው ጋር አብሮ ሊሰራ አይችልም። የጎረቤት ህዝቦች ስለ ሰላማቸው ግድ ይላቸዋል። ህዝቡን የሚያከብር አንተ እኮ ፕሮክሲ ነህ። ለምንድን ነው የኤርትራ መንግስት ከእናንተ ጋር የማይገናኘው? ተላላኪዎች ስለሆናችሁ እኮ ነው። የራሳችሁ ጦርነት አይደለማ የኢትዮጵያን ህዝብ የምትወጉበት ምክንያት። ለምንድን ነው የኢትዮጵያን ህዝብ አማራን ለምንድን ነው የምትወጉት? የኢትዮጵያ መንግስት እንዴት አማራን ይወጋል? የኢትዮጵያ መንግስት እንዴት ከትግራይ ህዝብ ጋር ይዋጋል? የኢትዮጵያ መንግስት እንዴት ከኦሮሞ ህዝብ ጋር ይዋጋል? የኢትዮጵያ ከሆነ ስለዚህ የማንን ጦርነት ነው የምትዋጉት? የማን ጀነራሎች ናችሁ እናንተ? ተቋማችሁ ማንን ነው የሚጠብቀው? ማንን ነው የሚያገለግለው? የኢትዮጵያ ሉዓላዊነት ከኢትዮጵያ ህዝብ ተነጥሎ እንዴት ይታያል? ስለዚህ የጎረቤት ሀገራት የኢትዮጵያን ህዝብ ከሚወጋ ኃይል ጋር እንዴት አብረው እንዲሰለፉ ይጠበቃል? አይሰለፉም። ስለዚህ የኢትዮጵያ ህዝብ እጣ ፈንታ ግድ የሚላቸው አካላት ከጎረቤት ሀገራት ጋር ይገናኛሉ። ስለምን ሰላም? ስለ ኢትዮጵያ ህዝብም ሰላም፣ ስለ ጎረቤትም ስለ ቀጠናውም ሰላም። ብልጽግና ወደደም ጠላም በኢትዮጵያም ህዝብ በጎረቤቶቹና በቀጠናው ኃይሎች ትብብር ተሸንፎ እየተባረረ ያለ ኃይል ነው። ብልጽግና እንደዛ ነው እየሆነ ያለው። ስለዚህ ጎረቤቶቻችን ሁሉ ጠላቶቻችን ሆነዋል እያለ ነው ወጥቶ። ትላንትና የሰላም ምናምን ጉባኤ ላይ ቁጭ ብለው እየገመገሙ ነው ቀጠናውን። ኦኬ ከዛ ቀጠናውን እየገመገሙ አንደኛው መጣና ጽንፈኞች ምናምን የአማራ ናሽናሊስት ኃይል ተነሳብን፣ የውስጡ ነው እሳት የሆነብን አለ። ለዛ ነው የአማራውን አሁን ሰሞኑን እየተደረገ ያለው ጦርነት ኦኬ ከአማራው ጋር እና የአማራውን ኃይል ሳንመታ ትግራይ መሄድ አንችል፣ አማራውን ሳንመታ ኤርትራ መሄድ አንችል፣ አማራውን ሳንመታ ሱዳን መሄድ አንችልም ተብሎ የተቀርቅረዋል። 3 ዓመት ሙሉ እየዳከሩ ያሉት አማራውን እንሰብራለን ብለው በአማራው ሀገር ነው እየዳከሩ ያሉት። መላው አማራ ደግሞ መቼም አማራ የማያሳፍር ህዝብ ነው። በየጊዜው እየማረከ በየጊዜው እየነዳ በራሳቸው ትጥቅ ሞርታሩን እየተቀበላቸው ዲሽቃውን እየተቀበላቸው ብሬኑ እየተቀበላቸው የማረካቸውን ልጆች ደግሞ ወደ የቤተሰቦቻቸው የሚልክ ህዝብ እኮ ነው። መልሰን እንገነባዋለን አማራን። የኔ የህይወት ታይም የላይፍ ታይም ሚሽን አማራን መልሶ መገንባት ነው። ትምህርቱን፣ ጤናውን፣ ከተሞቹን፣ ግብርናውን፣ ቴክኖሎጂውን እናዘምነዋለን። ጠንካራ ጎበዝ ህዝብ ነው አማራ። በእርግጠኝነት እኔ በ2 ዓመት ውስጥ አማራን የተለየ ምድር ማድረግ እንችላለን። በ2 ዓመት ውስጥ የአማራን ህዝብ ታሪክ በሚገባ እንቀይረዋለን። የአማራ ጽንፈኞች ነን በእናንተ አባባል።
ግን የህዝባችንን ታሪክ በሚገባ እንቀይረዋለን። እናንተን ግን ለፍርድ ያቀርባል የአማራ ህዝብ። አሁን ቀጥዬ የማሰማቸው ነው። እንደዚህ ነው። ይሄ ትክክለኛ ስሜት ነው። ይሄ ትክክለኛ ስሜት ነው። ቀጥላለሁ። ደግሞ ዙሪያችን እያንዣበበ ያለው አደጋ በኋላ በጽሁፍ አቅራቢዎቹ በዝርዝር የሚቀርብ ነገር ያው እያያችሁት ነው። በኤርትራ በኩል ያለው ነገር፣ ሱዳን በኩል አቅጣጫ እየተፈጠረ ያለው ነገር፣ ከሶማሊያ አካባቢ እነዚህ ዙሪያችን እያንዣበቡ ያሉ አደጋዎች በውስጣችን ላይ ተጨምረው ሌላ ችግር የሚያስከትሉ ናቸው። ይሄ ትክክል ነው። ዲማ ነጎ ማንበብ አለበት። እውነቴን ነው። እኔ ዝም ብሎ እንደ ተራ ሰው አትፌስ ቫልዩ ሲጠ ተራ ሰው ይሄ ማንም የሚገዛው ነው። ኢትዮጵያ ሁሉም ጋር ተነካክታለች። ከማን ጋር? ከኤርትራ ጋር ተነካክታለች። እንዴት ብላ? ኤርትራ አላቅሽም ምንድን ነው ያላት ጌታቸው ረዳ የብልጽግና አማካሪ ሰውዬ። አርቲፊሻል ኤንቲቲ ነች፣ ሀገር አይደለችም ነው ያላት። ሀገር አይደለችም፣ አርቲፊሻል ኤንቲቲ ነች። የማነ ገብረ መስቀል ቃል አቀባይ፣ የኤርትራ መንግስት ቃል አቀባይ የሞተ ሰው አልቀየምም ብሎታል። አንተ እኮ የሞትክ ነህ አለው። መልስ ሰጥቶታል። አይታችኋል። ለሞተ ሰው መልስ አይሰጥም፣ አንተ ሙት ብቻ ነህ አለው። ፈጣሪ ያድናችሁ ከእንደዚህ አይነት ቋንቋ። በእውነት በመንግስት ደረጃ ሞተሃል ሲባል አንድ ሚኒስትር እና ስለዚህ ኢትዮጵያ ጦርነት ነው እየከፈተች ያለችው። ኤርትራ ክሊርሊ ናሽናል ሴኩሪቲ ትሆናለች። ኢትዮጵያ ለኤርትራ ዲፈንድ ማድረግ አለባት። ከማን ጋር? የራሷ ጉዳይ በራሷ የመጣባትን ዲፈንድ ማድረግ አለባት። ሱዳንስ በድሮን እየተመታች ነው። ሱዳን ወዳጅ ነች፣ የኢትዮጵያ ወዳጅ ነበረች። ሱዳን እየተመታች ነው። ሶማሊያስ? ሶማሊያ ጋር ጥሩ አይደለም። ኦፍኮርስ ምን ጥርጥር አለው? ለዲፕሎማሲ ሊሆን ይችላል። ምክንያቱም ሚጢጢ ነች ኢትዮጵያ። የአሜሪካ አቴንሽን አግኝታ በቃ እንደዚህ ከኢራን ጋር ነበር። እነዚህ እኩዮቻቸውና ኢራን አካባቢ ናቸው። እነዚህ ድሮ አሉ። ዛሬ ትግርኛ ላይ አቅርቤዋለሁ አንድ ጉዳይ። የኢህአዴግ ሰራዊት ወደ ደብረ ብርሃን ወደ ሰሜን ሸዋ አካባቢ ሲደርስ፣ ሰሜን ሸዋ ጎጃም ተቆጣጥሮ ወደ አዲስ አበባ ኦልሞስት እየሄደ ሲል እስራኤል ተመለሱ፣ እኔ አልደግፋችሁ፣ ወደዚህ መግባታችሁ አልደግፍም አለች እና እዚህ አሜሪካ የነበረ የትግራይ ተወካይ ህወሓት አንገፋ ታጋይ አሰፋ ማሙ ከእስራኤል አምባሳደር ዋሽንግተን ዲሲ የነበረ የእስራኤል አምባሳደር ጋር አብረው ቀረቡ አሉ። ሚዲያ ላይ ለቀጥታ ስርጭት ላይ ዲቤት ሊያደርጉ እና እናንተ ፊት አታደርጉም፣ ኢትዮጵያ አታስተዳድሩም፣ መመለስ አለባቸው፣ እስራኤል አትደግፋችሁም አለው። ለምን ተደረባ አትመጣም አለው አሰፋ ማሙ። ለምን ተደረባችሁ አትመጡምና ከመንግስቱ ጎን አትሰለፉም አላቸው። ተደርበው መጥተዋል እኮ ብዙ ጊዜ። በኦፕሬሽን ሙሴ የሚባለው በኢትዮጵያ አየር ኃይል ላይ የማይፈለግ ባዮሎጂካል እንትን ሰጥቷል። በምጽዋ ጦርነት ላይ ተጠቅመውታል። አዛዡ ጭምር ነው እያለ የአየር ኃይል አዛዥ በወቅቱ የነበሩት አየር ኃይል አዛዡ እሱ ተመሳሳይ የምጽዋ ሽረ እንዳስላሴ 604ኛ ሲደመሰስ ልጠቀም ሲል ነው አለው አዛዡ። ሳካ አደረገውና ሚኒስትር አደረገው። የምታስታውሱት ሚኒስትር ማን ነው? በዛን ሰዓት አየር ኃይል ሚኒስትር አደረገው። ሳካ አድርጎ አውርዶ ሌላ አጠገው የነበረውን አየር ኃይል አዛዥ አደረገው። ሽረ እንዳስላሴ ምጽዋን ግን መጥቶታል። የመታቸው